ወይዘሮ ሜላት በሕክምና ላይ ትገኛለች። ወይዘሮ ሜላት ለሰዓታት ራሷን ስታ የቆየች ስትሆን ስትነቃ ለመጀመሪያ የጠራቸው ስም የሀናን ነበር። ከዛም ቀጥሎ ባዩሽን እየጠራች ነበር። ሜላት ከአሁን በፊት ያሳለፈቻቸውን ምንም ነገር የምታስታውሰው ነገር እንደሌለ ዶክተሮቹ ለቤተሰቦቿ ተናግረዋል። የሀና የምርመራ ውጤት ወጥቶ ቤተሰቡ በጣም ደስተኛ ሆኖ ወደ ቤት እየገባ ሳለ እቤት እየተከናወነ ያለው ነገር ግን አዲስ ነገር ነበረ የሆነባቸው። ባዩሽና እርግብ ሊያመልጡ በር ላይ ከአቶ ዘሪሁን ጋር ተፋጠው ምን እየተፈጠረ እንደሆነ በፍጹም ስላልገባቸው ምን እየተካሄደ ነው በማለት ነበረ ሲጠይቁ እናታችሁን ገብታችሁ እዩ በማለት አቶ ዘሪሁን ያዘዛቸው። አቶ ዘሪሁን መሳሪያውን በመያዝ ሜላትና እርግብ ከበር እንዳይወጡ እያስጠነቀቃቸው ሳለ ሰላምና ምናሴ ደግሞ ሩጠው ወደ ቤት ውስጥ ሲገቡ እናታቸውን ኪችንም የተለያየ ቦታ ፈልገዋት ሲያጧት ወደ መኝታ ክፍል ሲሄዱ ግን ተዘርራ ወድቃ ነበር ያገኟት። ከዛ በኋላ የተፈጠረውን ነገር እያንዳንዱ እሷ ልትነግራችሁ ትችላለች። እኔ ምንም የምነግራችሁ ነገር የለም። ባዩሽና እርግብ ተይዘዋል አልተያዙም የሚለውን ይዤላችሁን የመጣሁት። ባዩሽና እርግብ ተይዘዋል። እንዴት ነው የተያዙት የሚለውንም ደግሞ የማብራራላችሁ ይሆናል። ወይዘሮ ሜላት በሕክምና ላይ ነች። በሕክምና ላይ ትሁን እንጂ ወይዘሮ ሜላት ለተወሰኑ ሰዓታት ራሷን አታውቅም ነበረ። ነገር ግን ስትነቃ የጠራቸው ሰው በጣም የማይጠበቅ ሰው ነበረ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮን በላይክ መጀመር አትርሱ። ኖላዊ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። እንደምታወቀው ወይዘሮ ሜላት ካሳለፍነው ፓርት ላይ ተመታ ወድቃ ነበረ። ከወደቀችም በኋላ ቤተሰቦቿ ወደ ቤት ሲመጡ እንደዚሁም አቶ ዘሪሁን በሁሉም ርብርብ ወይዘሮ ሜላት ወደ ሐኪም ቤት እንድትሄድ እንደዚሁም ደግሞ እርግብና ባዩሽ ወደ ሕግ እንዲቀርቡ ሆነዋል። ባዩሽና እርግብ ወደ ሕግ ከቀረቡ በኋላ ብዙ ምስጢሮችን በተለይ ደግሞ እርግብና ባዩሽ አሁን ጠላት ሆነዋል። አንደኛዋ የሰራቸውን ሌላኛዋ እያጋለጠች ትገኛለች። በተለይ ደግሞ እርግብ ተያይዘን ገደል እንገባለን እንጂ እኔማ ብቻዬን መስዋዕት አልከፍልም አክስቴ። እኔ ይህን ነገር ሲጀመር በፊትም ወድጄው አይደለም ወደዚህ ስራ የመጣሁት በማለት እርግብ ለባዩሽ ጠላት ሆናታለች። እያንዳንዱ ነገሮች እያጋለጠች ትገኛለች። አሁን ደግሞ የመኮንንን ሞት አጋልጣለሁ እያለች ትገኛለች። የመኮንንን ብቻ ሳይሆን የማርቆስንም ፍቅረኛዬንም በእነሱ ምክንያት አጥቸዋለሁ በሚል ነገር ባዩሽን እያስፈራራቻት ትገኛለች። ተያይዘን ገደል እንገባለን እንጂ በፍጹም እዚህ ነገር ውስጥ አስገብታችሁኝ እናንተን ትቼ እኔ ብቻዬን መጎዳት የለብኝም በማለት እርግብ ባዩሽን እያስፈራራቻት ትገኛለች። እንግዲህ ባዩሽ ራሷ በጀመረችው ነገር መልሳ ራሷው እየተቀጣች ነው ያለችው። ወደዚህ ስራ እርግብ ስትገባ በባዩሽና በባዩሽ ትዕዛዝና በሷ ፍላጎት ብቻ እንደነበረም ካሁን በፊት ለተምቹ በተደጋጋሚ እርግብ ትነግረው ነበረ። ይሁን እንጂ እርግብና ባዩሽ በዚህ ልክ እርስ በራሳቸው ይገላለጣሉ ብለን አልገመትንም ነበር። ነገር ግን ሲሰርቁ ተስማምተው ሲካፈሉ ተጣሉ እንደሚባለው ሁሉ አንድ ጥቅም ይደርሰናል ብለው ባሰቡ ጊዜ የተስማሙባቸው ነገሮች አሁን ላይ የሰመሩላቸው እንዳልሆነ እናደርጋለን ብለው ያቀዱት እቅድ የሁለታቸውም በተቃራኒ ውጤት ሲሆንባቸው እዚህ ስራ ውስጥ ያስገባሽኝ በፍጹም እኔ ሰላማዊ ህይወት እየኖርኩ በነበረበት ቦታ ላይ አንስተሽ እዚህ ያመጣሽኝ አንቺ ነሽና እዚህ ችግር ውስጥ ስገባ ደግሞ በፍጹም ልትተኝ አይገባም በማለት ባዩሽን በብዙ ነገሮች እያጋለጠቻት ትገኛለች። ባዩሽም ደግሞ በቻለችው አቅም ራሷን ለመከላከል እየሞከረች ነው። ነገር ግን የስራ ባልደረባዋ ለጊዜው ስልክ እያነሳላት አይደለም። ምክንያቱም ባዩሽ መያዟን ስለሰማ በፍጹም ከሷ በኩል የሚመጡ ስልኮችን እየመለሰላት አይደለም። አቶ ዘሪሁን ደግሞ በሜላት ቤት በመገኘት እርግብንና
ባዩሽን በዛን መልኩ ይዟቸው ነበረ አቶ መስፍን የደረሱትና አቶ መስፍን ሰላምና ምናሴ ሀናን ይዘው በደስታ ወደ ቤት እየገቡ ሳለ ለወይዘሮ ሜላት ለመናገር በጣም ደስተኛ ሆነው እኔ ነኝ የምነግራት ወይስ ደግሞ ሁላችንም ተሰባስበን ሰርፕራይዝ እናደርጋት እያሉ እየተመካከሩ ሳለ በሩን ክፍቱን ያገኙታል። ክፍቱን ያገኙትን በር ይዘው ወደ ቤት ሊገቡ ሲጀምሩ በር ላይ ነበር አቶ ዘሪሁን ቆሞ እነ እርግብን እንዳይወጡ እየከላከላቸው የነበረው። አቶ ዘሪሁንን ሲያይ አቶ መስፍን አላወቀውም ነበረ። ምን እየተካሄደ ነው በማለት ሲጠይቃቸው ምናሴ ደግሞ ቀደም ብሎ ወደ አቶ ዘሪሁን በመጠጋት እንዴ ይሄ ሰውዬ አባዬ በማለት ንግግሩን ሊጀምር ሲል አቶ መስፍን ድምጹን ከፍ አድርጎ ምን እየተካሄደ ነው በማለት ይጠይቃቸዋል። አቶ ዘሪሁንም ምን እየተካሄደ እንደሆነማ እያየህ ነው በማለት ይመልስለታል። ከዛም ምናሴ አባዬ ይሄ እኮ ነው ባለፈው እኔ የሆነ ሰው ሲያስፈራራኝ ይሄ ሰው ነው ያዳነኝ በማለትም ይነግረዋል። ማለት ታውቀዋለህ ካሁን በፊት ብሎ ሲጠይቀውም አዎ ካሁን በፊት አድኖኛል። አንድ ሰው ሽጉጥ ይዞብኝ ህይወቴን አደጋ ላይ በወደቀ ጊዜ ይሄ ሰው መጥቶ ነው ያዳነኝ በማለትም ሲነግረው እሺ አሁንስ ምን እየተካሄደ ነው በማለት ሲጠይቀው እናታቸውን ገብታችሁ እዩዋት በማለት አቶ ዘሪሁን ለነሱ ይናገራል። ይህን ሲናገር ምናሴ በጣም በመደናገጥ እየሮጠ ምናሴ ሲሮጥ ሰላምም ተከትለው እየሮጠች ነበረ። ሰላም ወደ ኪችን ስትሄድ ምናሴ ደግሞ ወደ መጸዳጃ ክፍል ነበረ እየሮጠ የሄደው። መጸዳጃ ክፍልም የለች። ሰላምም ወደ ኪችን ገብታ ስለነበረ ምንም ያገኘችውና ያየችው የተለየ ነገር ስለሌለ ከኪችን ወጥታ ወደ መኝታ ክፍል ልትሄድ ስትል ምናሴም ደግሞ ከመጸዳጃ ቤት ገብቶ ቼክ አድርጎ ሲወጣ ሁለታቸውም ይገናኛሉ። ከዛም ሁለታቸውም በድንጋጤ በመተያየት ወደ መኝታ ክፍል ያመራሉ። መኝታ ክፍልም እያዩ የወደቀ ሰው ስላልጠበቁ እነሱ በርቀት የሚታይ ሰው ነበር። እንደዚህ በሩን ከፍተው ሲገቡ ምንም ያዩት ነገር አልነበረም። ነገር ግን ጎንበስ ሲሉ እናታቸው ወድቃ እዛ በዚህን ሁኔታ ሲያዩት በጣም ተደናግጠው ይጮሃሉ። ከዛም አቶ ዘሪሁንና ሀና በጣም ተደናግጠው ወደዛ ይሄዳሉ። በነገራችን ላይ አቶ ዘሪሁን በጣም ተደናግጠው ወደ እነሱ ቀድሞ ሲሄድ ሀና ግን ምን ማድረግ እንዳለባት ሁሉ ግራ ስለገባት የተወሰነ ከተወዛገበች በኋላ ወደ እነሱ ትሄዳለች። ከዛም በኋላ ነው በሩን በመዝጋት ወይዘሮ ባዩሽና እርግብ እንዲያዙ የሆነው። አቶ ዘሪሁን በጣም ጥሩ የሚባል ስራ ሰርቷል። አቶ ዘሪሁን ብቻውን አይደለም ይሄንን ስኬት ሊያሳካ የቻለው። ምክንያቱም ወይዘሮ ሜላት ለባዩሽ ሀና ልጇ እንደሆነች ከነገረቻት በኋላ እያንዳንዱ የነበራቸውን የስልክ ቆይታ አቶ ኖላዊ አዳምጠዋል። አቶ ኖላዊ ሁለታቸውን ንግግር ካዳመጡና ወይዘሮ ሜላትም በዛን ሁኔታ አሁን እኔ እናት ነኝ ወይ እያለች ወደ ቤቷ ስትሄድ ልከተላት እንዴ በማለት አስበው ነበር በወቅቱ። ነገር ግን ይሄን ያህል የከፋ ጉዳት ይደርስባታል ብሎም በፍጹም ስላላሰበ የተወሰኑ ደቂቃዎችን ካረፈ በኋላ ወደ አቶ ዘሪሁን ይደውልለትና ተሳካኮ በማለት ይነግረዋል። አቶ ዘሪሁንም ምንድነው ምን ሆነ የተሳካው በማለት ይጠይቀዋል። በቃ ሁሉም ነገር ተሳካ። እኛ ስንደክምበት የነበረው እኔ እኮ ሲጀመር ያንተ መንገድ ያንተ አካሄድ ምንም ስላልተመቸኝ ነው እንጂ ይሄንን ነገር እንደምናሳካው ተስፋ ነበረኝ። ስለዚህ ተሳካ። በቃ ሁሉም ነገር ታወቀ። የሀንዬ የልጄ እውነታ ወጣ በማለት ይነግረዋል። እንዴት በማለትም አቶ ዘሪሁን ለኖላዊ ይጠይቀዋል። እንዴት አትበላይ በቃ መረጃ አግኝቼ እናት ነኝ ላለችው ሴት አሳየዋት። ከዛም በኋላ ይሄው ነው በቃ የተፈጠረው የልጅነት ፎቶዋ ተገኘ በማለት ሲነግረው ታዲያ እንዴት አወቀች በማለትም ሲጠይቀው እዚህ ቤት መጣ ፎቶዋን አሳየዋት። ፎቶዋን ስታይስ ዝም ብላ በቃ ምንም የተለየ ነገር አላለችም በማለት ሲነግራ ራ እያለቀሰች አሁን ወደ ቤቷ ሄዳለች በማለት ታዲያ ያቺ ጓደኛ ተብዬዋ ሰምታት ይሁን በማለትም ጠይቅ እዚሁ እያለሁ እኔው ጋር እዚሁ እያለች ነው የደወለችላት በማለት ነበረ የነገረው። ከዛስ ምን አለቻት በማለት አቶ ዘሪሁን የመደናገጥ ስሜት እየታየበት
ከዛ በኋላማ የት ነሽ ብላ ጠየቀቻት። ወይዘሮ ሜላትም ልጇን እንዳገኘችና እርግብ እያታለለቻት እንደሆነ ጉድ ሆንኩልሽ ባዩሽ እያለች ነበረ ስታናገራት የነበረችው። ከዛም በኋላ እኔ ወደ ቤት እየሄድኩ ነው ስትላት ያችም እየመጣሁ ነው ብላታለች በማለት ታዲያ አልተከተልካትም በማለት አቶ ዘሪሁን ለአቶ ኖላዊ ይጠይቀዋል። ኧረ እኔ አልተከተልኳትም በማለት አቶ ኖላዊ ምን ሆነሃል? እነዛ ሰዎች ከጀርባቸው ምን ያህል ኃይል እንዳላቸውና ምን አይነት አላማ እንዳላቸው እኮ ስለማታውቅ ነው። እሺ በቃ ቻው ቻው በማለት አቶ ዘሪሁን ከአቶ ኖላዊ ስልኩን በመዝጋት ወደ ቤት እየተጣደፈ ይሄዳል። ወደ ቤት እየተጣደፈ ከሄደን በኋላ እንግዲህ ባዩሽንና እርግብን በቁጥጥር ስር ለማዋል በመጨረሻ ሰዓት ላይ በር ላይ ሲደርሱ ነበር የደረሰባቸው። በጥቅሉ እሱ የሄደበት ነገር ተሳክቶላቸዋል። ወይዘሮ ሜላት እስከ መቼ ነው ማስታወስ የማትችለው? ምኖችን ነው ማስታወስ የማትችለው የሚለውን ከነ ልጆቿ ጭምር ነው ማስታወስ የማትችለው ወይስ የሀናን እውነታ የሚለውን በቀጣይ ፓርት ላይ የምናዳምጠው ይሆናል። በቪዲዮ ላይ ማንኛውንም አስተያየት በኮሜንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ